ሰላም ጤና ይስጥልን ውድ የተከዘ ዴይሊ ኒውስ ተከታታዮች ወቅታዊና አዳዲስ መረጃዎችን ለመከታተል ሳብስክራይብ፣ ላይክ እና ሼር በማድረግ ስለምትከታተሉን እጅግ እናመሰግናለን። ከአስመራ ታላቅ ዜና ተሰማ። የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበሩ 13 ሰዎችን ለቀቀ። አስመራ አሁን በተፈቱት የእስረኞች ቤተሰቦች፣ ወዳጆችና በእነዚህ በእስር ሲማቀቁ የነበሩ ዜጎች ምክንያት ሲሳቀቁ የነበሩ ሰብአዊነት የሚሰማቸው ሰዎች በደስታ ስሜት እየቀለጠች ነው። በሌላ በኩል የፌዴራል መንግስት ልዑካን ለፖለቲካ ውይይት መቀለ መግባታቸውን ይፋ ሆነ። በሌላ ዜና የኤርትራ ልዑካን ቡድን ወደ ትግራይ ለመግባት ዝግጅት ማድረጋቸው ታውቋል። የፋኖና የአማራ ክልል ባለስልጣናት ስምምነት ጥያቄ ማስነሳቱንም ቀጥሏል። እነዚህና ሌሎች አዳዲስ መረጃዎች ከተከዘ ዴይሊ ኒውስ ታገኛላችሁ። መልካም ቆይታ። በቅድሚያ ከአስመራ ታላቅ ዜና ተሰማ። የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበሩ 13 ሰዎችን ለቀቀ። አስመራ አሁን በተፈቱት የእስረኞች ቤተሰቦች፣ ወዳጆችና በእነዚህ በእስር ሲማቀቁ የነበሩ ዜጎች ምክንያት ሲሳቀቁ የነበሩ ሰብአዊነት የሚሰማቸው ሰዎች በደስታ ስሜት እየቀለጠች ነው። የኤርትራ መንግስት በወታደራዊ እስር ቤት ያለ ፍርድ ለ18 ዓመታት ያህል አስሯቸው የነበሩ 13 ሰዎችን መልቀቁን ቤተሰቦቻቸው ለቢቢሲ ትግርኛ ተናገሩ። 13 ግለሰቦች ታስረው የነበረው በአስቸጋሪ አኗኗር ማይስሯ ተብሎ በሚጠራ ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው። ከእስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያየ የሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለምንም ማብራሪያ ሐሙስ ህዳር 25 ቀን 2018 ዓ.ም ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል። በማይስሯ ወታደራዊ እስር ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ ለቢቢሲ ትግርኛ እንደተናገሩት ከሆነ ጥቅምት 2000 ዓ.ም ላይ በወቅቱ የአገር ውስጥ ደህንነት ኃላፊ ከነበሩት ከኮሎኔል ስምዖን ገብረ ድንግል የግድያ ሙከራ ጋር ተያይዞ በቁጥጥር ስር መዋላቸውን ገልጿል። አክለውም የተያዙት ከሁለት ነጋዴዎች ጋር በተያያዘ መሆኑንም አብራርተዋል። መጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውለው የነበረ ሲሆን የተወሰኑት ከዓመታት እስር በኋላ ተለቀው 20ዎቹ ብቻ በአስቸጋሪው እስር ቤት ውስጥ ቆይቷል። ከተለቀቁት መካከል የቀድሞው የኦሎምፒክ ብስክሌተኛና ነጋዴ ዘርአ ገብረ ሕይወት፣ በንግድ ስራቸው ታዋቂ የሆኑት ተስፋለም መንግስታብና በክረ መብራቱ እንዲሁም ኢንጂነር ዳዊት ሀብተማርያምና ማቴዎስ ሀብተማርያም የተባሉ ሁለት ወንድማማቾች ይገኙበታል። በተጨማሪም 6 ነባር የኤርትራ ፖሊስ አባላት 2 10 ዓመታት ለሚጠጋ ጊዜ ከቆየው እስር በኋላ ከተለቀቁት መካከል ናቸው። ከነዚህም መካከል የቀድሞው ወንጀል መከላከል ኃላፊ፣ የወንጀል ምርመራ፣ ፋይናንስና አስተዳደር እንዲሁም ደህንነት ኃላፊዎች እንዲሁም ካፒቴንና 2 ከፍተኛ የምርመራ ባለሙያዎች ይገኙበታል። ከተለቀቁት መካከል የቀድሞው የአገር ውስጥ ደህንነት ባለሙያ እንደሚገኙበትም ቢቢሲ ኤርትራ ውስጥ ከሚገኙት ምንጮቹ ማረጋገጥ ችሏል። ከዚህ ቀደም አምነስቲ ኢንተርናሽናል በአዳቤቶና ማይስሯ በሚባሉት እስር ቤቶች ውስጥ በአሰቃቂ ሁኔታ ያለ በቂ ውሃና ንጽህና ተይዘው የሚገኙ ግለሰቦች እንዲለቀቁ ጠይቆ ነበር። ካለ ፍርድ ቤት ውሳኔ ለረጅም ዓመታት በእስር ላይ የቆዩት ግለሰቦች በቆይታቸው ወቅት ቤተሰቦቻቸው እንዲጠይቋቸው አልተፈቀደላቸውም። 13 የተለቀቁት ሰዎች በ18 ዓመት የእስር ቤት ቆይታቸው ፍርድ ቤት ቀርበው እንደማያውቁ ተገልጿል። ማይስሯ ወታደራዊ እስር ቤት 76 ኮንክሪት የተሰሩ ክፍሎች ያሉት ሲሆን በቅርቡ 5 ትልልቅ ክፍሎችና 20 ኮንቴነሮች ተጨምረውለት ማስፋፊያ እንደተደረገለት የቢቢሲ ምንጮች ተናግረዋል። ማይስሯ የሚገኘው ከኤርትራ ዋና ከተማ አስመራ ወጣ ብሎ በሰሜን ምዕራብ 9 ኪሎ ሜትር ርቀት ላይ ነው። የኤርትራ መንግስት የግለሰቦችን መለቀቅ በተመለከተ እስካሁን ድረስ ያለው ነገር የለም። በሌላ መረጃ የፋኖና የአማራ ክልል ባለስልጣናት ስምምነት ጥያቄ ማስነሳቱን ቀጥለዋል። ከወር በፊት አብይ ፓርላማ ላይ ፕሪቶሪያ ላይ ከጀነራል ጻድቃንና ከጌታቸው ረዳ ጋር ብቻ ነው ድርድር አድርጌ የተፈራረምኩት፣ እነሱ ብቻ ናቸው ስምምነቱ የሚመለከታቸው የሚል ይዘት ያለው ንግግር ማድረጉ አይዘነጋም። አሁን ደግሞ ሌላ ተመሳሳይ ስምምነት ተፈርመዋል። ከዚህ ንግግር ሚራክላዊ ትምህርት የቀሰሙት የአማራ ክልል ፕሬዝዳንት አረጋ ከበደ ደግሞ ከማስረሻ ሰጤ ጋር በግለሰብ ደረጃ በባህር ዳር ላይ የሰላም
ስምምነት ተፈራርመው ታሪኩን ደግመውታል። በተመሳሳይ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳም ከጃልሰኝ ጋር በጠረጴዛ ዙሪያ ተወያይተን ተስማምተናል፣ ሰላም አጽንተናል፣ ድርድር አድርገናል። ከዚህ በኋላ ኦሮሚያ ላይ አንዳች የጥይት ኮሽታ የለም ብሎ ከተናገረ ማግስት ሌላ ጦርነት ስለማድረግ ሸኔን እናጠፋለን ብሎ መፈከር፣ በዚህ በኩል ማርክ ያለው በዚህ በኩል አቅቶኛል፣ በሁሉም ግንባር ተሰማርቻለሁ የሚል የመግለጫ ማት ሲደረድር ከሰላም ስምምነት ፊርማ በኋላ ቀናቶች አልፈጁበትም። የሚገርመው ትግራይን ወክለው ፈርመዋል። የስምምነቱ ዋርካ ናቸው የተባሉት ጌታቸውና ጻድቃን ትግራይ ክልል መግባት አይችሉም። የፕሪቶሪያን ስምምነት እንዲፈጸም አላደረጉም። ይልቅ በፖለቲካ ልዩነት በተፈጠረው መቃቃር በስጋት ታጥሮ ትግራይ መሄድ አቁሟል። የትግራይ ህዝብም በተፈረመው ስምምነት እፎይታ አላገኘም። በቀዝቃዛ ጦርነት ውስጥ ስቃዩን ቀጥሏል። ማስረሻ ሰጤ እጅ ሰጠ ሲሉ የነበሩት የብልጽግና ሰዎችና ሚዲያዎች አሁን ደግሞ ስምምነት ተፈጸመ እያሉ ነው። እዚህ ውስጥ ኢጋድና የአፍሪካ ህብረት መጠቀሳቸው ደግሞ አስገራሚ ነው። እነዚህ ተቋማት ግለሰብን ከመንግስት ጋር እንደሚያስታርቁና ይህንንም የሰላም ድርድር ብለው እንደሚጠሩት ብልጽግና ገልጧል። በተቋማቱ በኩል እስካሁን በግልጽ የወጣ ነገር የለም። በእርግጥ ግለሰብን ከመንግስት ጋር የማደራደር ስልጣንና ኃላፊነት አላቸው ወይ የሚለውም ትልቅ ጥያቄ ነው። በመሆኑም ብልጽግና ሰላምን ጦርነት፣ ስምምነትን ክህደት፣ ብርሃንን ጨለማ፣ ቅድስናን እርኩሰት፣ ግድያን ድህነት፣ ወንጀልን መብት፣ አፈናን ነጻነት አድርጎ የሚያቀርብ ስብስብ ስለሆነ ዘላቂነቱን አጠራጣሪ ሆነዋል። ይህ ተከዘ ዴይሊ ኒውስ ነው። ወደ ሌላ አዲስ መረጃ ተሸጋግረናል። የፌዴራል መንግስት ልዑካን ለፖለቲካ ውይይት መቀለ መግባታቸውን ይፋ አደረጉ። የፌዴራል መንግስት ተወካዮች ለፖለቲካ ውይይት መቀለ መግባታቸው ታውቋል። ይህንን ሁነት ባልተለመደ መልኩ የመንግስት ሚዲያ አውታሮች ሰፊ ሽፋን ሰጥተው እያራገቡት ይገኛሉ። ሪፖርተር ጋዜጣን በተመሳሳይ በሰፊው የዳሰሰው ሲሆን ቅንነትና ግልጽነት የተሞላበት ውይይት የሚደረግ ከሆነ የትግራይ ህዝብ ፖለቲካውና ፊታዊ ጥያቄዎች መልስ የማግኘት የተስፋ ጭላንጭል ይኖረዋል ተብለዋል። ይህ እንደሆነ ያለው የብልጽግና መንግስት በወደብ ምክንያት የሚከፈት ጦርነት አይኖርም የሚል የገደምዳሜ መልእክት ካስተላለፈ በኋላ ነው። የፌዴራል መንግስት ባለስልጣናት መቀለ በመሄድ ውይይት ማድረጋቸውን በበጎ ያዩት እንዳሉ ሁሉ በጥርጣሬ አይን የተመለከቱትም አሉ። ዶክተር ጨርቆስ ወልደ ጊዮርጊስ የመቀለውን ውይይት በበጎ ከተመለከቱት አስተያየት ሰጪዎች አንዱ ሲሆን ይህ የአቶ ጌታቸው ረዳ ተጽዕኖ ውጤት ሊሆን እንደሚችልም ጠቁሟል። የአቶ ጌታቸውን ፖለቲካዊ ብቃትና ተጽዕኖ ፈጣሪነት የጠቆሙት ዶክተር ጨርቆስ ከኤርትራ ጋር ጦርነት እንደማያዋጣ ለጠቅላይ ሚኒስትር አብይ አህመድ በሰጡት ምክረ ሀሳብ መሰረት በሰሜን በኩል የሚመጣበትን ማዕበል ሊቋቋመው እንደማይችል ውሎ አድሮ ተገንዝቦታል እየተባለ ነው። ከዚህ ቀደም በተሰራጨው ዘገባችን የአብይና የኢሳያስ ተላላኪና የልብ ወዳጅ የሆነው አንዳርጋቸው ጽጌ አብይ ከአንድ ፍታ ውጪ ከኤርትራ ጋርም ምንም አይነት ጦርነት ለማድረግ ብቃቱም ዝግጅቱም እንደሌለው ተናግረዋል ብለን መዘገባችን ይታወሳል። በሀገራዊ ምክክር ኮሚሽን ሊቀመንበር እንዲሁም በሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታው ወይዘሮ ሁሪ አሊ የተመራው የፌዴራል መንግስት መቀለ ሄዶ ጀነራል ታደሰ ወረደን ጨምሮ ከሌሎች የትግራይ ከፍተኛ ኃላፊዎች ጋር መምከሩን በጥሩ ጅምር የሚታይ ነው ተብሎለታል። በሌላ በኩል የብልጽግናው ስርዓት ከዚህ በፊት ሲያደርገው እንደነበር ሰላም ፈላጊ መስሎ ለመታየት ያደረገው ነው ሲሉ ከውይይቱ ምንም ጠብ የሚል ፍሬ እንደማይኖር ይልቁንስ በማር የተለወሰ መርዝ ነው ሲሉ የሰላ ትችታቸውን የሰጡ አካላትም አሉ። ልዑካን ቡድኑ 7 ሚሊዮን ብር የሚገመቱ ለአካል ጉዳተኞች እርዳታ የሚውሉ ቁሳቁሶችን ማበርከታቸውን ለማወቅ ተችሏል። እግር ቆርጦ ዊልቸር መለገስ፣ አይን አጥፍቶ ምርኩዝ ማቀበል የግፈኞች መገለጫ ነው። ይህ ከልብ የመነጨ እርዳታ ሳይሆን ስላቅ ነው ሲሉ ቁጥራቸው የበዛ ወገኖች እርዳታውን አጣጥለውታል። ያም ሆኖ ይህ ግን የብሔራዊ የውይይት ኮሚሽን የትግራይ ተዋናዮችን፣ ታጣቂ ቡድኖችን ወደ ሂደቱ ለማምጣት ጥረቶች እንዲታደሱ አሳስበዋል። የኢትዮጵያ ብሔራዊ የውይይት ኮሚሽን በትግራይ ክልል የሚገኙ የፖለቲካ ተዋናዮች እና ታጣቂ ቡድኖች ተሳትፎ እንዲያደርጉ አዲስ ጥሪ ያቀረበ ሲሆን ቀጣይነት ከሌለው ለብሔራዊ ውይይት ሂደት ትልቅ ፈተና እንደሚሆን አስጠንቅቀዋል። ከ3 ቀናት በፊት በአዲስ አበባ ከሃይማኖት ተቋማትና ከሲቪክ ማህበራት ተወካዮች ጋር በተካሄደ የምክክር ስብሰባ ላይ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እነዚህ ተቋማት በማህበረሰቦች ውስጥ ያላቸውን ልዩ ተአማኒነትና ተጽዕኖ አጽንኦት ሰጥተዋል። በተለይም በትግራይ ውስጥ ያሉ ቁልፍ ባለድርሻ አካላት ውይይቱን ለመቀላቀል ያላቸውን ፍላጎት ማጣት ለመፍታት የነሱ ተሳትፎ ወሳኝ ነው ብለዋል። ፕሮፌሰር መስፍን ሲቪክና ሃይማኖታዊ ተቋማት ገና ያልተሳተፉ የፖለቲካ ተዋናዮችና ታጣቂ ቡድኖችን ለማበረታታት ያላቸውን ግንኙነት እንዲጠቀሙ አሳስበዋል። የነሱ እይታዎች መካተት ለአጠቃላይ ሂደት አስፈላጊ መሆኑንም አጽንኦት ሰጥተዋል። በሚያዝያ
2024 ላይ የብሔራዊ የውይይት ኮሚሽን ለታጣቂ ቡድኖች በውይይት ሂደት ውስጥ እንዲሳተፉ ጥሪ አቅርበዋል። ለመቀላቀል ለሚመርጡ የደህንነት ማረጋገጫዎችን አቅርበዋል። ትናንት ከኢትዮጵያ የሙያ ማህበራት ጋር በተካሄደ ሌላ የምክክር ስብሰባ ላይ ፕሮፌሰር መስፍን ኮሚሽኑ በትግራይ ክልል የሚገኙ ተዋናዮች ተሳትፎ ለማረጋገጥ ጥረቶችን እንደቀጠለ ደግመው ገልጿል። ከትግራይ ጊዜያዊ አስተዳደር ጋር መደበኛ ግንኙነቶች በማካሄድ ላይ መሆናቸውንም ጠቁመዋል። ኮሚሽኑ የሙያ ማህበራትን በትግራይ ውስጥ ትርጉም ላለው ውይይት ምቹ ሁኔታ ለመፍጠር ስራውን እንዲደግፉ ጥሪ አቅርበዋል። ሂደቱን ወደፊት ለማራመድ ሰፊ የባለድርሻ አካላት ተሳትፎ እንደሚያስፈልግም አጉልቷል። በነሐሴ ወር ኮሚሽኑ ወደ ክልሉ ባደረገው ጉብኝትና ከጊዜያዊ አስተዳደሩ አመራሮች፣ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና የትግራይ ህዝብ ዲፕሎማሲ አባላት ጋር ባደረገው ስብሰባም በትግራይ ውስጥ መሻሻል ማድረጉን ገልጿል። የተቃዋሚ ፓርቲዎች ግን ይህንን ዘገባ ይቃወማሉ። እንደዚህ አይነት ንግግሮች እንዳልተካሄዱ በማካሄድና ያልተፈቱ የፖለቲካ ጥያቄዎች ባሉበት ሁኔታ ስለ ውይይት ሂደቱ ጥልቅ ጥርጣሬያቸውን ይገልጻሉ። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በክልሉ የተፈጠረውን አንጻራዊ ሰላምና መረጋጋት ጠቅሶ የፌዴራሉ ልዑካን ቡድን አገር አቀፉን የአካል ጉዳተኞች ቀን መቀለ ከተማ እንዲከበር ወስናችሁ እዚህ በመምጣታችሁ ክብር ይገባችኋል ብሏል። የኢትዮጵያ አካል ጉዳተኞች ማህበር ምክትል ቦርድ ሰብሳቢ ተገኝተው ባስተላለፉት መልእክት ጦርነት ለአካል ጉዳተኝነት ከሚዳርጉ ተግባራት አንዱ መሆኑንና አውስተው ሁሉም ባለድርሻ አካላት ጦርነትን ለማስቀረት የበኩላቸውን ሚና ሊወጡ ይገባል ብለዋል። እሳቸው ይህን ይበሉ እንጂ ጦርነት የፓርቲያቸው ብልጽግና ዋና መተዳደሪያ ስራ መሆኑን ብዙዎች ይስማሙበታል። በአሁን ሰዓት በሁሉም የሀገሪቱ አካባቢዎች በ10 ሺህ የሚቆጠሩ ወጣቶች ለአካል ጉዳት የተዳረጉት በጦረኛው መንግስት ስሁት ፖለቲካዊ አካሄድ ምክንያት ነው። የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁርያ አሊ በበኩላቸው የአካል ጉዳተኝነት በተፈጥሮም በሰው ሰራሽ አደጋ ሊመጣ እንደሚችል ጠቁመው ቢያንስ በሰው ሰራሹ ጦርነት ምክንያት የሚመጣን አካል ጉዳተኝነት በመከላከል ረገድ ተባብሮ መስራትን ይጠይቃል ብሏል። አክለውም በተለያዩ ምክንያቶች የሰውነት አካላቸውን ያጡ ወገኖች አስፈላጊውን እገዛ ሊያገኙ ይገባል ነው ያሉት። ከዚህ በተጨማሪ የሀገር አቀፍ ምክክር ኮሚሽን ሊቀመንበር የሆኑት ፕሮፌሰር መስፍን አራያ በበኩላቸው የጦርነትን አስከፊነት ያብራሩ ሲሆን ከዚህ የአካላዊ የስነልቦናዊና ማህበራዊ ኢኮኖሚያዊ ቀውስ ከሚያስከትለው አውዳሚ የጦርነት አዙሪት መውጣት እንደሚያስፈልግ አሳስበዋል። እዚህ ላይ አንድ ሊሰመርበት የሚገባ ሀቅ አለ። ጦረኛው አብይ አህመድ የትግራይን ህዝብ ከቦና አስከብቦ ከፈጀ በኋላ በትግራይ ላይ ትልቅ ማህበራዊ ኢኮኖሚያዊና ስነልቦናዊ ቀውስ ካስከተለ በኋላ እንዲሁም ታሪካዊና ህጋዊ የትግራይ ርስቶች ከነዋሪዎቻቸው በየአቅጣጫው ላሉ ተስፋፊዎች አድሎ ሲያበቃ መብቴን ተነጠቅኩ የምትለውን ትግራይ በጦርነት ጎሳሚነት ሲከሳት ማየት የተለመደ ነው። ለዚያም ነው ወደ መቀለ የላካቸው ባለስልጣናቱ የጦርነትን አስከፊነት በዛ በአውዳሚ ጦርነት የማይሽር ጠባሳ ላረፈበት ህዝብ የሚያብራሩለት። ለሰላም እቆማለሁ ብሎ የሚመጻደቀው የአገር አቀፍ ምክክር ተብየው ኮሚሽንም ጦርነትን እንዴት ማሸነፍ እንደሚቻል ነው ቤት ዘግቶ ሲመክር የሚውለው። ከዚህ ፍልስፍናቸው የተቀዳ ነው እንግዲህ እነሱን ሰላም ሰባኪ፣ የትግራይ ህዝብ ደግሞ ጦርነት ጎሳሚ ያስመስለው የሚያቀርቡት። ከዚህ ጋር በተያያዘ የኮሚሽኑ የስራ ዘመን ቢያበቃም ለተጨማሪ 3 ወራት መራዘሙ ይታወቃል። በሌላ መረጃ የኤርትራ ልኡካን ቡድን ወደ ትግራይ ለመግባት ዝግጅት ማድረጋቸውን ታውቋል። የኤርትራ ልኡካን ቡድን የአክሱም ጽዮን በዓልን ለማክበር እንዳይገባ መከልከሉ ተሰምቷል። ይህን በማስመልከት ፖለቲከኛው ኪዳነ አመነ ሲተነትኑ ኤርትራውያን ወንድሞቻችን በመኪና መጥተው አክሱም ጽዮን ማርያምን እንዳይሳለሙ እንዲሁም ከ200 በላይ ጳጳሳትና ዲያቆናት ከወንድም እህቶቻቸው ጋር እንዳያከብሩ በፌዴራሉ ብልጽግናና የትግራይ ተወካዮች በሚያሳዝን መልኩ ከልክሏቸዋል ብለዋል። ቢሆንም ቁጥሩ የማይናቅ የኤርትራዊ ህዝበ ክርስቲያን በተለያየ መንገድ ተጉዞ አክሱም በመድረስ በዓሉን በነጻነት ማክበር እንደቻለ ነው የገለጹት። አክለውም ፖለቲከኛው ኪዳነ አመነ እኛም በሚቀጥለው ዓመት በጉያችን ያለውን የብልጽግና ተላላኪ ያሉትን ቡድን ካስወገድን በኋላ በነጻነት አስመራ ማርያምን እናከብራለን ብለዋል። ከዚህ በተጨማሪ የዘንድሮ በዓል ለየት የሚያደርገው እንደ አማራ ክልል ካሉ አጎራባች ክልሎች ብዛት ያላቸው ምዕመናን የመጡ ሲሆን ይህንንም የብልጽግናው ስርዓት በጎሪጥ እንደሚመለከተው ፖለቲከኛው አስታውሷል። ይህንን ተከትሎ ጋዜጠኛ ዳዊት ከበደ ትናንት ከነሙሉ ትጥቃቸው የጊዜያዊ መስተዳደሩን ህንፃ መክበባቸውን የተሰማው በዚህ ምክንያት መሆኑን አጋልጧል። መቀለ ውስጥ የተፈጠረው ምንድን ነው? በትግራይ ክልል ዋና ከተማ መቀለ ትናንት ከማለዳው ጀምሮ ወታደራዊ እንቅስቃሴዎች ጎልተው መታየታቸውን ተከትሎ ውጥረት ነግሶ መዋሉን ተገንዝበናል። ጠዋት የክልሉ ፕሬዝዳንት ጽህፈት ቤት በመክበብ የተጀመረው የክልሉ ታጣቂ ቡድን እንቅስቃሴ በኋላ ላይ ድምፅ ወያነ ጨምሮ ዋና ዋና የክልሉ ተቋማትን ወደ መቆጣጠር ተሸጋግሮ ነበር። የነፍስ ወከፍና የቡድን የጦር መሳሪያ የታጠቁት የትግራይ ክልል ኃይሎች
የክልሉ ፕሬዝዳንት ጽህፈት ቤት ከበው ተመልክተናል። ሌሎች የአይን ምስክሮችም ቁጥራቸው በደንብ ባላየውም ከ70 በላይ ይሆናሉ። የተለየ ነገር ነበር። በእርግጥ ክላሽ ይዘዋል። ከክላሽ ውጭ ደግሞ የተለያየ መሳሪያም ነበር። ዲሽቃ የሚሉት መሳሪያ ማለት ነው። እና በዚያ መንገድ እንዳናልፍ ነበር የተደረገው። ይህንኑ ያጠናከረ አስተያየት ነው ያጋሩን። እዚያ ፕሬዝዳንት ጽህፈት ቤት አካባቢ ያው በወታደሮች እንደተከበበ እንደተያዘ ነው። ምንድነው ምክንያቱ የሚለው ነው እስካሁን የማይታወቀው እንጂ ያው እንደተያዘ ነው ያለው ሲሉ የትናንቱ ሁኔታ ገልጸውታል። ሁኔታው ዛሬ ተቀይሯል። የትግራይ ኃይሎች አባላት የሆኑት ወታደሮች ከ2 ወራት ገዳማ በፊት በመቀለ ከተማ የደሞዝ ጥያቄ የሚል ለ3 ቀናት የቆየ የጎዳና ላይ ተቃውሞ ማድረጋቸው ይታወሳል። በወቅቱ የታጣቂዎቹ ጎዳና መውጣት መቀለን ጨምሮ በክልሉ ዋና ዋና ከተሞች ውጥረት አንግሶ የነበረ ሲሆን የታጣቂ ቡድኖቹ ተወካዮች ከክልሉ መስተዳደር ጋር ተነጋግረው ለጥያቄው እልባት በማበጀታቸው ታጣቂዎቹ ይቅርታ ጠይቀው ጉዳዩ እልባት ማግኘቱ ተዘግቦ ነበር። የትናንቱ ክስተት በአይናቸው መመልከታቸውን የተነገሩን የመቀለ ከተማ ነዋሪዎች እንደሚሉት ግን የአሁኑ እንቅስቃሴ ለየት ያለና በጦር መሳሪያ የታገዘ ነው። የዛሬን ለየት የሚያደርገው ከነትጥቃቸው መሆኑ ሆን ተብሎ ዝም ተብሎ አካባቢውን በኃይል መያዝ ይህንን ያህል አልነበረም እንጂ ጉዳዩስ የቆየ ነው። ሌላ አስተያየት ሰጪ በበኩላቸው እንደሚሉት ከሆነ ከአሁን በፊትም ጥያቄው የነበራቸው ዜናው ላይ ተወርቶ ነበር። እንደሚታወቀው የደሞዝና ጥቅማ ጥቅም ጥያቄ የነበራቸው የሰራዊት አባላት ወደዚያ መጥተው ነበር። እንዲያውም ወደ መጀመሪያ ወደ ፕሬዝዳንት ጽህፈት ቤት መጥተው ነበር። ከዛ በኋላ ሌሎች መንገዶችን ሲዘጉ ነበር። እንደዛሬው ትጥቅ ምናምን ግን አልነበራቸውም ሲሉ ሁኔታው ገልጸውታል። ጀነራል ታደሰ ወረደ የሚመሩት የትግራይ ክልል ጊዜያዊ አስተዳደር የሚገኝበትን ጽህፈት ቤት የከበቡ የአርሚ 31 የተባለው ወታደራዊ ክፍል መሆኑን የነገሩ ነዋሪዎች እንደሚሉት ከሆነ ወታደሮቹ ረፋድ ላይ ከአካባቢው ከሄዱ በኋላ ወዲያው ተመልሰው ሌሎች መንግስታዊና የህወሓት ድርጅታዊ መገልገያ ተቋማትን በቁጥጥራቸው ስር እያዋሉ ነው። በዚህም የድምፅ ወያኔ ቴሌቪዥን ጣቢያና የህወሓት ዋና ጽህፈት ቤት በታጣቂዎቹ ቁጥጥር ስር መዋላቸውንም ነዋሪዎች ካዩትና ከሰሙት ነግረውናል። እንደ አስተያየት ሰጪዎቹ ከሆነ የታጣቂዎቹ ወታደራዊ እንቅስቃሴ ፍላጎትና ግብ እስካሁን የታወቀ ነገር የለም። የክልሉ ፕሬዝዳንት ያሉበት ተጨባጭ ሁኔታም በግልጽ አይታወቅም። እሱ ትክክለኛ ምክንያታቸው ይሆን አላውቅም። ጠጋ ብዬም አልጠየቅኩም። እርግጠኛ ሆኜ መናገርም አልችልም። ነገር ግን እንደሰማሁት የ2 ወር ደሞዝ አልተከፈለንም የሚል ጥያቄ እንደያዙ ነው። እንግዲህ እሱ ለ2 3 እየተደጋገመ ነው ያለው። ማለቴ የፕሬዝዳንቱ ጽህፈት ቤትን ለሁለተኛ ጊዜ ነው መሰለኝ በክልሉ በየቦታው ያው የቆየ ነው ይላሉ የአይን ምስክሮ። እንደ አስተያየት ሰጪዎች ከሆነ የታጣቂዎቹ ወታደራዊ እንቅስቃሴ ፍላጎትና ግብ እስካሁን የታወቀ ነገር የለም። የክልሉ ፕሬዝዳንት ያሉበት ተጨባጭ ሁኔታም በግልጽ አይታወቅም። ድምጻቸውን እንዳንጠቀም ብሎም ስማቸውን እንዳንጠቅስ የጠየቁን ሁኔታው በቅርበት እየተከታተሉ መሆኑን የነገሩን የከተማዋ ነዋሪዎች በበኩላቸው የወታደራዊ እንቅስቃሴው መዳረሻ ከወታደሮቹ የደሞዝ ጥያቄ በላይ ነው። እንደ አስተያየት ሰጪው በጥቂት ወታደራዊ አዛዦች የሚመራው ይኸው ኃይል በክልሉ ፕሬዝዳንት ታደሰ ወረደ ላይ ጫና በማሳደር ለጊዜው የማይገልጹት ፍላጎት ለማሳካት ያለመ ሳይሆን እንደማይቀርም ነው የተናገሩት። የሆነ ሆኖ ትናንት መቀለን ለከፍተኛ ውጥረት የዳረጋት ወታደራዊ እንቅስቃሴ ህዝቡን ተስፋ ወደሚያስቆርጥ የስጋት ደረጃ እንደደረሰ ነው ነዋሪዎቹ የነገሩን። ነዋሪው መስጋት ራሱ አቁመዋል መሰለኝ፣ ሰልችቶታል መሰለኝ። በመሪዎቹ ዙሪያ ያለው እሰጥ አገባ አንዳንዴ ይሰለቻል መሰል፣ ሰልችቶታል። እሱ በጣም ያሰጋል። ምን መሰለህ፣ በቃ ያሰጋል። ያው ድሮም መንግስት አልባ ነው ያለው ህዝቡ፣ አሁን ደግሞ የባሰ እንደዚያ መንግስት አልባ እንሆናለን፣ ወደ ከፋ ችግር እንወድቃለን የሚል ስጋት አለ ብሏል። መቀለ ከተማን ትናንት ከማለዳው ጀምሮ ሲያብጥ በዋለው ውጥረት ከወታደራዊ እንቅስቃሴ በተጨማሪ የቦምብ ፍንዳታና የተኩስ ድምጾች መስማታቸውን ቢቢሲ ከነዋሪዎች አረጋግጧል። የክልሉ ፕሬዝዳንት በታጣቂዎቹ ቁጥጥር ስር መዋልና የፕሬዝዳንቱን እጣ ፈንታ በተመለከተ የክልሉ የኮሚኒኬሽን ቢሮ ኃላፊ ለሆኑት ወይዘሮ ሸዊት አዲሱ መልስ እንዲሰጡን ስልክ ብንደውልላቸውም ስብሰባ ላይ ነን የሚል መልስ ሰጥተውናል ይላል ዘገባው። በመጨረሻም ቃል የተገባልን ደሞዝና ጥቅማ ጥቅም አልተከበረልንም በሚል ነው የፕሬዝዳንት ታደሰ ወረደን ጽህፈት ቤት መከበባቸው ቢነገርም መነሻው ይህ እንዳልሆነ ነው ጋዜጠኛ ዳዊት ከበደ ያረጋገጠው። መነሻው የኢሳያስ አፈወርቂ ቁጣ ነው ሲል የሞገተው ጋዜጠኛ ዳዊት ከበደ በበኩሉ የሚከተለውን መረጃ አጋርቷል። እናከፍላቸዋለን። ዝም ብሎ ከመሬት ተነስቶ የተከሰተ አይደለም። ሰሞኑን አንዳንድ እንቅስቃሴዎች ነበሩ። እነዚህ እንቅስቃሴዎች በዝርዝር ለመመርመር ሞክረናል። የተለያዩ ኃላፊዎችን አነጋግረናል። የነበሩትን ክስተቶች በቅርብ ስንከታተላቸው ነበር። ስለዚህ ፈርስት ሃንድ መረጃ አለን። የዚህ መነሻ ምክንያት ጥቂት ቀናት ወደኋላ ይሄዳል። የአክሱም ህዳር ጽዮን በዓል ላይ አንድ ፕሮግራም ታስቦ ነበር። እዚህ ፕሮግራም ላይ ታስቦ የነበረው ምንድን ነው? ከኤርትራ በርካታ ካህናት እንዲሁም ምዕመናን
ያሉበት አንድ የልዑካን ቡድን እንዲመጣና ከትግራይ ከአክሱም ጽዮን ደግሞ እንደዛ አይነት በርካታ ቁጥር ያላቸው ቄሶች፣ ካህናትና ምዕመናን ወደ አስመራ ወደሚገኘው ቅድስት ማርያም ቤተክርስቲያን እንዲሄድ ከዛ ደግሞ ቅድም እንዳልኩት ወደ አክሱም እንዲመጡ ስሙም ይሄ የህዳር ጽዮን በዓል የሚባለው የጽምዶ ህዳር ጽዮን ጽምዶ የሚል ስም ተሰጥቶት የፌስቲቫል አይነት የሁለቱም ድርጅቶች የህዝባዊ ግንባር እና የህወሓት የጽምዶ መልክ ያለው አይነት ፌስቲቫል እንዲመስል ነበር ታስቦ የነበረው። ከዚሁ ጋር ተያይዞ የተለያዩ ምናልባት በተለያዩ ሚዲያዎች ተከታትላችሁት ይሆናል የስፖርት እንቅስቃሴዎች ነበሩ። የሩጫ የሳይክል ውድድር ነበር አክሱም ከተማ ላይ። እዚህ ውድድር ላይም ከአስመራ የሯጮች እና የሳይክል ተወዳዳሪዎች እንዲመጡ ፕሮግራም ተይዞ ነበር። ይህ ጉዳይ እንግዲህ ውሳኔ ሰጥተው አንዳንድ እንቅስቃሴ ሲደረግ ጀነራል ታደሰ ሰሙ፣ የክልሉ ጊዜያዊ አስተዳደር ፕሬዚደንት ሰው ይሄን ከሰሙ በኋላ አስቆሙት። እንደዚህ አይነት እንቅስቃሴ ይህ በክልል ደረጃ የሚከበር በየዓመቱ የሚከበር ብሔራዊ በዓል ነው። በርካታ ዘንድሮ አልመጡም እንጂ ከፌዴራልም ጭምር የባህልና ቱሪዝም ሚኒስቴር ኃላፊዎች እንዲሁም ደግሞ የክልል የቱሪዝም ቢሮ ኃላፊን ጨምሮ በርካታ የክልሉ ካቢኔ አባላት ፕሬዚደንቱን ጨምሮ የሚገኙበት ነው። ቱሪስቶችም ጭምር የሚገኙበት ከበርካታ የኢትዮጵያ አካባቢዎች ከውጭ ሀገርም ጭምር የሚገኙበት ይህ በዓል እንደዚህ አይነት ፖለቲካዊ መልእክት የሚተላለፍበት መሆን የለበትም። ሁለተኛ ነገር ደግሞ እንዲህ አይነቱ አካሄድ ስሜታዊ አካሄድ ትግራይን ዋጋ ያስከፍላል፣ ወዳልተፈለገ ግጭት ይከተናል በሚል ያው ሁሌ እንደምንለው ወደ ጦርነት የምንሄድበት መንገድ ሁሉ ዝግ መሆን አለበት የሚል አቋም አላቸው ጀነራል ታደሰ። ስለዚህ እንዲህ አይነቱ ስሜታዊ እንቅስቃሴ ብዙ ዋጋ ያስከፍላል ትግራይን በሚል ልኡካኖቹ እንዲገቱ አደረጉ። ያ የሚሆን ከሆነ ግን እኔም በክብር እንግድነት አልገኝም፣ ሌላ መልክ ነው የሚይዘው በሚል እንዲቀር ተደረገ ማለት ነው። ይህ የፌስቲቫል መልክ እንዲኖረው ተደርጎ የጽምዶ አይነት መልክ እንዲኖረው ተደርጎ የህዳር ጽዮን ጽምዶ የሚል ስም ኖሮት እንዲከበር ታስቦ የነበረው በዓል በጀነራል ታደሰ እንዲቀር ተደረገ ማለት ነው። ይህ ጉዳይ በርካታዎች እንዲቀየሙ ምክንያት ሆነ። እንግዲህ በአስመራ በኩልም ያሉት ባለስልጣናት ተቀየሙ። በህወሓት ውስጥና እነዚህ ፖለቲኮ ሚሊተሪ በዚህ ጽምዶ ላይ የሚንቀሳቀሱ የትግራይ የፖለቲኮ ሚሊተሪ አመራሮች ደስተኛ እንዳልሆኑ በተለያየ መንገድ ገለጹ። ግን ያው ጀነራል ታደሰ የወሰኑት ውሳኔ ያው ተግባራዊ ሆነ። ያ መሆን የለበትም በሚል እንደዛ እንዲወሰን ተደረገ። ከዛ በኋላ እንግዲህ በዓሉ ከተደረገ በኋላ እሁድ ዕለት ነበር በዓሉ። ከዛ ሰኞና ማክሰኞ አንድ ስብሰባ ነበር አክሱም ከተማ ላይ። ይህ ስብሰባ እንግዲህ ከተለመደው አሰራር ውጭ የሆነ አንድ ትግራይ ውስጥ ይሄ የመኸተ ኮሚቴ የሚባል አለ። ብሔራዊ ኮሚቴ ተቋቋመ። ዶክተር ደብረጽዮን በሰብሳቢነት የሚመሩት የተለያዩ ኮሚቴዎች በስሩ የያዘ ኮሚቴ አለ። በዋናነት የዚህ ኮሚቴ አባላት ከሰራዊትና ከህወሓት ሁሉም ማዕከላዊ ኮሚቴ አባላት ከህወሓት ከሰራዊት ደግሞ ከአርሚ አዛዦች የ15ቱ አርሚ አዛዦች እና የሶስቱን ግንባር አዛዦች የሚሰበሰቡበት ፕሮግራም ነው። እስካሁን 3 የስብሰባውን አድርጓል። ባለፈው ነሐሴ ወር እዛው አክሱም የአይኒ ዋሪ በዓል አስመልክቶ በማግስቱ ነበር፣ ልክ እንዳሁኑ እሁድ ቀን ነበር የተከበረው የአይኒ ዋሪ በዓል። ከዛ ሰኞና ማክሰኞ ተደረገ። አሁን ደግሞ ከዛ በኋላ ሁለተኛ ስብሰባውን መቀሌ ያደረገ። ከዛ አሁን ለሶስተኛ ጊዜ አክሱም ላይ ተደረገ ማለት ነው። ይህ ብሔራዊ ኮሚቴ የሚባለው የሴንትራል ኮማንድ አይነት መልክ ያለው ነው። በነገራችን ላይ እንግዲህ ትግራይ ጊዜያዊ አስተዳደር አለ፣ ሲቪሊያን አስተዳደር አለ። ግን ፎር ሳም ሪዝን ይሄ በተወሰነ መልኩ ፌዴራል መንግስት ጋር ያለው ግንኙነት ምቾት የሚሰጥ አይነት አይደለም። በተለያየ ምክንያት ትግራይን እየጎዳ ነው የፌዴራል መንግስት አካሄድ ብለው የሚያምኑ ፓርቲ ውስጥም ያሉ ሰራዊት ውስጥም ያሉ አባላት በነሱ ኢኒሺዬቲቭ የተመሰረተ ነው። ይህ ስብሰባ ሶስተኛ ስብሰባው አክሱም ላይ ያደረገ ሰኞና ማክሰኞ።
እዚህ ስብሰባ ላይ እንግዲህ የተለያዩ ነገሮች ተነሱ። በዋናነት ግን ጀነራል ታደሰ ላይ ያነጣጠረ ብዙ ወቀሳ ቀረበ፣ ከፖለቲከኞቹ ከሰራዊት አባላትም። በዋናነት እሳቸው ላይ የተነሳው ነጥብ ምንድን ነው? ያው አጉል ተስፋ ታደርጋለህ ፌዴራል መንግስት ላይ፣ ትግራይ ላይ እንዲህ እየተደረገ ይሄ በየጊዜው ትግራይ ላይ እንዲህ ተደረገ ተብሎ የሚጠራው የዚህ የባጀቱ ጉዳይ የድጎማ ባጀት መቅረቱን በተመለከተ እንዲሁም ነዳጅም ወደ ትግራይ እንዳይሄድ መደረጉን በተመለከተ እነዚህ ከትግራይ አቅጣጫ የሚቀርቡ በርካታ ጥያቄዎችን በማንሳት ፌዴራል መንግስት ትግራይን እየጎዳ ነው፣ ነገር ግን ትግራይ ሌሎች አማራጮችን እንዳታይ አንተ ከፊት ቆመሃል በሚል ይሄ ያው ግፊትም አለ ከኤርትራ መንግስት የዚህ በጽምዶ ኔትወርክ ውስጥ ያሉ የኤርትራ መንግስት ኃላፊዎችም ጭምር የሚገፉት አካሄድ ነው። ስለዚህ በዛ መልኩ ብዙ ወቀሳ ደረሰ ጀነራል ታደሰ ላይ። ከዛ በኋላ ሰኞ በዛ መልኩ ተሰብስበው ማክሰኞ ግማሽ ቀን ከተሰበሰቡ በኋላ ማክሰኞ ከሰዓት አንድ ዝግጅት ነበር መቀለ ላይ። ዝግጅቱ ምንድን ነው? የአገር አቀፍ የአካል ጉዳተኞች በዓል። እዛ ላይ ያንን ፕሮግራም መርቀው መክፈት ነበረባቸው ጀነራል ታደሰ። ስለዚህ እስከ ግማሽ ቀን ድረስ ተሰብስበው ከሰዓት በኋላ ወደዛ ሲሄዱ ዶክተር ደብረጽዮን ያንን አጋጣሚ ተጠቅመው አንዳንድ ሴራዎች ተደረጉ ማለት ነው ጀነራል ታደሰ ላይ። ስለዚህ እንግዲህ ከዚህ ዛሬ ከተከሰተው ነገር ጋር የሚገናኘው ይሄ አሁን የገለጽኩላችሁ አካሄድ ነው። ብዙ ጊዜ ስብሰባዎች ሲደረጉ ስብሰባዎችን ሚስ አያደርጉም ነበር። ጀነራል ታደሰ ይገኙ ነበር። እያንዳንዱ ነገር ያው ይከታተላሉ፣ ይሳተፋሉ። እንግዲህ ይሄ ፖለቲካ ላይ የተለመደ ጥሎ ማለፍ አጋጣሚዎች አሉ። በተለይ ዶክተር ደብረጽዮን በዚህ በጣም ጎበዝ እንደሆኑ ይነገርላቸዋል። ያው ብዙ ጊዜ መድረክ ላይ ወይ ንግግር ላይ ምናምን ላይ ነው የሚታሙት እንጂ ይሄ እንደዚህ አይነት ሰውን በደንብ ኮርነር ማድረግ፣ አጋጣሚዎችን የተጠቀሙ ሰውን ማጥቃት፣ እንዲህ አይነት የኔትወርክ አሰራር ላይ በጣም ጎበዝ እንደሆኑ ይነገርላቸዋል። ስለዚህ አንድ ነገር እንዲደረግ ጀነራል ታደሰ ላይ በሚስጥር ውሳኔ ላይ ደረሱ ማለት ነው እዚህ ስብሰባ ላይ። ያ ውሳኔ ሲደረግ ጀነራል ታደሰ ኦልሬዲ መቀለ ደርሷል። የአገር አቀፍ የአካል ጉዳተኞች ስብሰባ ከፌዴራልም ከተለያዩ የኢትዮጵያ ክልሎችም የመጡ እንግዶች ነበሩ። በማርሽ ባንድ በምን ነበር ሐውልት አዳራሽ ላይ የነበረው ዝግጅቱ፣ ምናልባት በተለያዩ ሚዲያዎች ተከታትላችሁት ይሆናል። እዛ ለመገኘት ሲሄዱ ነው እንደዚህ አይነት ውሳኔ የተደረገው። ስለዚህ ጀነራል ታደሰን ትንሽ ማደናቀፍ ወይም ደግሞ በተወሰነ መልኩ ስልጣናቸው ጥያቄ ውስጥ ሊከት የሚችል አይነት እንቅስቃሴ መደረግ አለበት የሚል ውስጥ ለውስጥ ውሳኔ ተወሰነ። እዚህ ውሳኔ ላይ እንግዲህ የአርሚ 31 አዛዥ የሆኑት ጀነራል ዘነበ ክፍሌም ነበሩ። የምስራቅ ግንባር አዛዥ የሆኑት ማሾ በየነም ነበሩ። ስለዚህ በዚህ መልኩ ነው እንግዲህ እዛ ጋር የተደረገው። ስለዚህ በነገራችን ላይ ትላንትና ለነሱ ቅርበት ያለው አንድ የቴሌቪዥን ስርጭት አንድ ከውጭ የሚሰራጭ ቴሌቪዥን ጣቢያ አለ። ለነ ዶክተር ደብረጽዮን ታማኝ የሆነ ያው አንድ ወንድማችን የሚያስተዳድረው ደደቢት ቴሌቪዥን ይባላል። እዚህ ላይ በግልጽ ተቀምጧል። ለመጀመሪያ ጊዜ የሰራዊት እንቅስቃሴ እንደሚደረግ፣ ወደ ፕሬዝደንት ጽሕፈት ቤት እንደሚመጡ፣ መቀሌን ከበው እንዳደሩም ጭምር እንደሚያድሩም ጭምር አስቀድሞ ይህ ቴሌቪዥን ጣቢያ ነው ይፋ ያደረገው። ስለዚህ በዛ መልኩ እዚህ ፕሮግራም ላይ ምንድነው የተቀመጠው? ማስገደድ ነው። ዶክተር ደብረጽዮን ወደ ስልጣን መመለስ አለባቸው የሚል ነው በግልጽ የተቀመጠው። ያንን ጀስቲፋይ ያደረጉበት መንገድ ደግሞ ኦልሬዲ የፕሪቶሪያ ስምምነት ፈርሷል። የፕሪቶሪያ ስምምነት ከፈረሰ ደግሞ ጊዜ አስተዳደር የሚባል የለም። ስለዚህ ጳጉሜ 4 2012 ዓ.ም የተደረገው ምርጫ ይሄ በፕሪቶሪያ ስምምነት ህገወጥ ነው የተባለው ምርጫ ቫሊድ ይሆናል ማለት ነው። ስለዚህ ፕሪቶሪያ ከሌለ ከዛ በፊት የነበረው መንግስት ወደ ኃላፊነቱ ወደ ስልጣኑ ይመለሳል። ያ መንግስት ማለት ዶክተር ደብረጽዮን ፕሬዚደንት፣ ያው ያን ዲፋክቶ ፕሬዚደንት ተብሎ ነበር የሚጠሩት። ያው በጦርነቱም ጊዜ ከዛ በኋላ በነበረው የከበባ ጊዜም የፕሪቶሪያ ስምምነት እስኪፈረም ድረስ ዶክተር ደብረጽዮን ነበሩ እንደ ፕሬዚደንት፣ ምንም በሌላው አካል ፌዴራል እውቅና ቢነፍቀው። ስለዚህ ጊዜ አስተዳደሩ ያው ይፈርሳል አውቶማቲካሊ፣ ዶክተር ደብረጽዮን ደግሞ ፕሬዚደንት ይሆናሉ የሚል ነው። በእንደዚህ አይነት ጫናዎች ተገፍተው ስልጣናቸውን እንዲያስረክቡ ነው
እንቅስቃሴ የተደረገው። ስለዚህ ይህንን ደግሞ በቅርብ የሚከታተሉት ያው ኤርትራ ያሉ ባለስልጣናት እዛ ያሉ ወንድሞቻችን አባቶቻችን ናቸው። ትንሽ ጀነራል ታደሰን እየታገሳችኋቸው ነው፣ ትንሽ ከሚገባው በላይ ጊዜ ሰጥታችኋቸዋል የሚል አይነት ጥያቄ ነበር በተከታታይ የሚቀርበው። ስለዚህ ዛሬ ትግራይ ላይ ወይም ደግሞ በመዲናዋ መቀለ ላይ የሆነው ነገር መነሻው ይህ ነው።